እንደዛ መረበሽ ምናምን ልክ እንዳልሆነ አውቃለሁ እና ከልቤ ነው የምልሽ። እግርሽ ስር ወድቄ ምን እያደረክ ነው እንዴ? ብሩኬ ተነስ፣ እግዚአብሔርን ተነስ ብሩኬ። ስነስርዓት ይኑር እኮ ስሚኝ እኮ ስነስርዓት ይኑር። ይቅርታ አድርጌልሃለሁ። አንተ አስነሳው እንዴ? ምን ሆነ? ተነስ፣ ማውራት አለብን እንዴ? ምን ሆነክ ነው? ይቅርታ ብሩኬ ተነስ፣ እግዚአብሔርን ተነስ። ታይም ይቅርታ አድርጌልሃለሁ። ተነስ ብሩኬ፣ ብዙ ማውራት ያለብን ነገሮች አሉ። ተነስ። እንዲሆነክ ደግሞ አይደለም የምናወራው፣ ስለምናወራ እኔ እኮ አሁን ዋናው የኔና አንቺ ስሜት ነው። ገብቶሻል አይደል? እኮ ረፋ በቃ እንደዚህ አትሁን እንዴ እኮ ስሚኝ አቅም ብሩኬ በቃ አረፍ። ይቅርታ ለዚህ የጠራችሁ ይቅርታ ልልሽ ነው። ብዙ በድዬሻለሁ። አንቺን ከተፈጠሩት ነገሮች በላይ አንቺ ማስቀደም እንደነበረብኝ አውቃለሁና ኦኬ ረፍ በቃ እንደዚህ አታድርግ። በነገራችን ላይ ስርዓትን የተማርኩት ስርዓት ከጎደላቸው ሰዎች ነው። እንደነሱ መሆን ስለማልፈልግ ማለት ነው። ሀይ አንዳንዶቻችሁ ገፈተራችሁን እንጂ አልጣላችሁንም። እኛም እንደ ሸምበቆ ተሰባሪ የሆነውን ሰው ሳይሆን እግዚአብሔርን ስለተደገፍን አልወደቅንም። በነገራችን ላይ የሰው ልጅ ቢንገዳገድ እንኳን ይደገፋል እንጂ አይገፈተርም። አይ አንድ ነገር ልንገራችሁ፣ ሰዎች የሚሰጧችሁ ውስጣቸው ያለውን ነገር ነው። ውስጡ ሰላም የሆነ ሰው ሰላም ይሰጣችኋል። ውስጡ ፍቅር ያለው ሰው ፍቅር ያካፍላችኋል። ውስጡ ብስጭት ያለው ሰው ደግሞ ብስጭቱን ያጋባባችኋል። ስለዚህ ሁሉም ሰው በውስጡ ኤክስፒሪየንስ እያደረገው ያለው ኢሞሽናል ስቴት ነው ለእናንተ የሚያካፍለው ማለት ነው። እና ዶንት ኤክስፔክት የተበሳጨ የተናደደ ሰው ከእናንተ ጋር በሰላማዊ መንገድ ኢንተራክት እንዲያደርግ ማለት ነው። ስለዚህ እኛም ለሰዎች የምናካፍለው ሴም ቲንግ ነው ማለት ነው። ደስ ያለን ቀንና ሰላም የሆነን ቀን በየሄድንበት ሰዎችን ስናስደስት ሰላም ስናበዛ ነው የምንውለው። ሶ ኢሞሽናል ስቴታችሁን በደንብ አድርጋችሁ ጠብቁ። ኤንድ ዛሬ እኔ ውስጤ በጣም ፍቅር ስለሞላ ለእናንተ ፍቅር ላካፈላችሁ